እንኳን ደህና መጣችሁ። ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ስለ አንዲት ጀግና ሴት ነው ማወራችሁ። ማለትም እኔ በግሌ ጀግና ብያታለሁ። ያለችበት ሁኔታ ቢያስጨንቅም ያለችበት ነገር ቢያሳዝንም ግን ጀግና ናት። ቢያንስ ከነገሩ ስታዩ ጠንካራ ስነ ልቦና ያላት ይመስለኛል። ሳይ እንግዲህ ያው በደንብ ቀርቤ ባላቃትም እዚህ ሚዲያው ላይ እንዳየዋት ቢያንስ የሆነ ነገሯ አልተጎዳም ማለት እንዴት ነው? ይሄ ስብርብር የሚሉ ሴት እህቶቻችን አሉ አይደለም? የሆነ ነገር ሆኖ በቃ አበቃልኝ ከዚህ በኋላ ምንም ነኝ ብሎ የሚያስቡ ሴቶች አሉ አይደለም? እንደነሱ ቢያንስ አልሆነችም። ታሪኩ እንዲህ ነው። አይታችሁት ይሆናል ብዬ አስባለሁ። ግን ያላያችሁት ካላችሁ ምናልባት ሚዲያ ላይ ቀርባ ስታወራ ያየዋት 3 ልጆች የወለደች እናት ናት። እንግዲህ አረብ ሀገር ብዙ ዓመት ሰርታ አጠራቅማ ወደ ወለቴ አካባቢ ቤተሰቦቿ የጭቃ ቤትም ቢሆን ሰርታ በዛ ጉዳይ እንደውም ከቤተሰቧ ጋር ትንሽ ክስ ምናምን እንደነበረው ቤቱ ከዛ ደግሞ በመጨረሻ ልፋቷ ታይቶ ፍርድ ቤት ድረስ ተካሳ በመጨረሻ ቤቱ የእሷ እንደሆነ ተወስኖላት የሆነ ሰው ተዋወቀች፣ አገባት። በቤተሰቦቹ በስነስርዓት ሽማግሌ ተልኮ ምናምን ያገባት ሰው ሌላ ቦታ ተከራይቶ አብረው እየኖሩ በስነስርዓት ቤተሰቦቹንና ቤተሰቦቿ ይተዋወቃሉ። በሽማግሌ ተልኮ አባቱ ቄስ ነው እንዳለችው በስነስርዓቱ እህቶቹን ቤተሰቡን አስተዋውቋል። የክፍለ ሀገር ልጅ ነው እሱ፣ እሷ ደግሞ የአዲስ አበባ ልጅ ናት። ስለዚህ አረብ ሀገር ብዙ ዓመት ሰርታ የኖረች ናት። ብዙ ነገር ታውቃለች። የአዲስ አበባ ልጅ ናት። እሱ ደግሞ የክፍለ ሀገር ልጅ ነው። ቤተሰቡን አስተዋውቋት በስነስርዓት ተጋብተው ልጅ ወለደች። የመጀመሪያ ልጇ ወንድ ልጅ ነው። ደስ ብሎት ጥሩ ነገር እየኖራቸው እያለ እንግዲህ ልጇ ላይ ነው ትኩረቷ። እሷ እንደ ድሮ አብረው ወጡ አይዝናኑም፣ ጓደኞቹን አታገኝም ምናምን። ያ ነገር ሲቀንስ እሷ ልጇ ቤቷ ምናምን ሲሆን ህይወቷ፣ እሱ ደግሞ ውጭ እንግዲህ ጓደኞች ጋር ይገናኛል፣ ስራውን ይሰራል ምናምን። ስለዚህ ተከራይተውበት የሚኖሩበት ቤት ጠባብ ነበረ። ወጠው ሌላ ቤት ከምንሄድ በቃ ወደ እኔ ቤት ልግባ አለችው። ያው እንደነገርኳችሁ ከዚህ በፊት እሱን ከማግባቷ በፊት የነበራት የራሷ አረብ ሀገር ሰርታ ያመጣችው ቤተሰቦቿ ግቢ ውስጥ የተሰራ ቤት ነበራት። እዛ ሄዱ። ሰፋ ያለ ቤት ነው ያለችው። እንግዲህ እዛ እየኖረች እያለ ኑሯቸውን ቀጠሉ። እሱ ደግሞ ሹፌር ነው መሰለኝ፣ ለስራው ምናምን አልተመቸውም። ግቢው መኪና ማቆሚያ የለውም ምናምን። እዛ እየሰራ ስላልተመቸው ግቢው መኪና ምናምን ማስቆም ስለማይችል በዛ መሃል ሁለተኛ ልጅ መጣ። ሁለተኛ ልጇን ስትወልድ አልነበረም ቤተሰቦቿ ምናምን ነው እንትን ያሏት። የመጀመሪያ ልጇን ስትወልድ ግን ቤተሰቦቹ ቤት ነው የወለደችው። ተንከባክበዋታል፣ ብዙ ነገር ተደርጓል ምናምን። ደስ በሚል ሁኔታ ነው የተቀበሏት። እሱ ነው ለቤቱ አንድ ወንድ ልጅ። ስለዚህ ሌላ ወንድ ልጅ ሲመጣ ደስ ብሏቸው ተቀብለዋታል፣ አስተናግደዋታል፣ በደንብ ተንከባክበዋታል። ሁለተኛው ሲመጣ ትንሽ ክፍተት ነበረ። እንግዲህ የገንዘብ ጉዳይ ምናምን ክፍተት ሲፈጥር ብዙም አልነበሩም። ሁለተኛ ተወለደ። ሁለተኛውን ስትወልድ ብቻዋን ነበረች። ከዛም አለ እሱ ስራ ነኝ ምናምን በሚል በመሀል ደግሞ ከጓደኞቹ ጋር ሌላ ቤት ተከራይቶ ለስራ አልተመቸኝም በሚል እየወጣ ያድራል፣ ሲመቸው ይመጣል። እሷ ግን በዛ ሰዓት ምንም አላለችም። እደውልለታለሁ ስራ ስለሆንኩ ነው ምናምን ይለኛል አለች። እንደዚህ እያሉ አብረው እሷ ዛሬ ቤቴ ልጄ ብላ ህይወቷን እየቀጠለች ነው። እሱ ግን ብዙም አልነበረም መሰለኝ። በመሀል እንግዲህ አሁን የቆራርጭ ትንሽ ነው ማወራችሁ እንዳይረዝምባችሁ ታሪኩና እሱ እንደሚፈልገው ስላልሆነ ቤትም ወጣው ለመከራየት እያሰቡ እንደነበረ ኑሯቸውንም ከዛ ወጣው ጥሩ ለመኪና ምናምን ማቆሚያ ቤት ስለሌለው ቦታ ስለሌለው ቤቱ እያሰቡ እንደነበር ምናምን እያወራች እያለ እሱ በመሃል ከዛ በፊት የነበረችውን አሮጌ መኪና ሽጦ አባቱ ነበር የገዛለት። ሌላ መግዛት ፈልጎ ቤቱን እንሽጠው ሲላት አልተስማማችም ነበር። ያ ቤት የእሷ ነው እንግዲህ። ስለዚህ ሲጋቡ እሱም የለውም እሷም የላትም። አንተም ሰርተህ እኔም ሰርቼ በሚል ነበረ የተጋባ ነው። እሱም ሰርቶ እኔም ሰርቼ አብረን ለመኖር እንጂ ያ ከሱ በፊት የነበረ ቤቴ ስለሆነ ውላችን ውስጥ የለም።
እሱም ያመጣው የለም እኔም ያመጣሁት የለም፣ እሱም ሰርቶ እኔም ሰርቼ በሚለው ነበረ። ከዛ በዛ መሀል እሱ እንግዲህ ቤት እንዳላት ስላወቀ ያን ቤት ሽጣ ወደ ሀገሩ ወደ እሱ ክፍለ ሀገር ወይ ሄደን ቤት ሊገዙ ወይም ደግሞ እሱ መኪና እንድንገዛበት ሲላት በሀሳቡ ስላልተስማማች ክፍተት ተፈጠረ። በዚህ መሀል ቤተሰቦቹ እንግዲህ ጥሩ ግንኙነት የነበራት ሄዳ እነሱ ጋር ብዙ ነገር የምታሳልፍ የመጀመሪያ ልጇን ስትወልድ ያረሷት ብዙ ነገር ያደረጓት የመጀመሪያ ሰርጋቸውን ደግሰው እነሱ ነው የጠሯት። የእሱ ቤተሰቦች ይንከባከባት ነበር። በመሀል ቤቱን አልሸጥም ስትል እሱ ምን እንዳላላቅም ከቤተሰቦቹ ጋርም አራራቃት እና እንደ ድሮ አልሆነላትም። እነሱም ስትሄድ ልጠይቃቸው እንደ ድሮ አይደሉም። ስለዚህ በዚህ መሀል እሱም እንደ ድሮ አይደለም። ቤተሰቦቹንም እንዳላቸው አይታወቅም። ጥሩና የተከበሩ ቤተሰቦች ናቸው፣ ለእኔም ጥሩ ናቸው። ግን ቤቱን አልሸጥም ካልኩ በኋላ መኪና ለመግዛት ፈልጎ ስለነበር በዛ ስላልተስማማሁኝ ደስተኛ አልነበረም። ቤተሰቦቹንም እንዳላቸው አላቅም። እነሱም ከዛ በኋላ ብዙም አይደሉም አለች። በዚህ እንዲህ እየተባለ ሶስተኛ ልጅ ተወለደ። ሶስተኛው ሲወለድ ጭራሽ አላየውም፣ አልነበረም። ሆስፒታልም ምንም ስትሄድ ጎረቤት ዘመድ ብቻ ነው የነበረው። ሶስተኛው ላይ ሲደረስ ጭራሽ የኔ ልጅ አይደለም አለ ማለት ነው። እና የገረመኝ ሌላ ሴት አለች አብራው ከ1 ዓመት በፊት ማውቀው ሊያገባኝ ነው ትላለች። ከዛ እኔ አላቅም ምን አይነት ሁኔታ ላይ እንዳለን ብቻ እቺ ሌላኛዋ ሴት ላገባው ነው 2 ልጆች እንዳሉት ነግሮኛል። ሶስተኛ ልጅ የምትለውን አላቅም። በስልክ አውርቻታለሁ። እኔ እና እሱ ልንጋባ ነው፣ አይፈልጋትም። ስለዚህ የኔ ባል ነው አሁን የኔ ፍቅረኛ ነው፣ ልንጋባ ነው፣ አይፈልጋትም አለችው ማለት ነው። በስልክ ስታወራ እዛ ሚዲያ ላይ ደውሎላት እንዲህ ተብሎ ነበር ሲላት፣ አዎ ግን አሁን የኔ ፍቅረኛ ነው፣ 2 ልጅ እንዳሉት ተናግሯል፣ ሶስተኛውን ግን አላውቅም ነው ያለኝ አለች። እሱም ተደውሎ ሲጠየቅ እንደዛው ነው ያለው፣ ሶስተኛው ልጅ የኔ አይደለም፣ ስለዚህ አላውቅም አለ። ዲኤንኤ እንዲመረመር ምናምን ሲባል እሺ ይስማማለሁ አለና በጣም የገረመኝ የወለደችለት የልጆቹ እናት ይሄ ሶስተኛው ልጅ ከተወለደ 6 ወሩ ነው፣ አላየውም ግን በመሀል እንደዋወል ነበር አለች። ክርስትና ምናምን ደግሞ አስበን ውጭ ላይ ይሄ የምኖርበት ግቢ የቤተሰቦቿ ግቢ ውስጥ ነው የሰራችው። ከአረብ ሀገር ያመጣችው ገንዘቧ ነው። እንደፈለገ ያው የሚስት ቤት ገባ ተብሎ ተሳቆ ይሆናል ብዬ አስቤ እንከራይ ሲለኝ ሁላ እሺ ብዬ ተስማምቼ ኮንዶሚኒየም ወይ የሆነ ቦታ እንከራያለን ተባብለን ስልኬ ሪከርድ ስለሚያደርግ ሪከርድ ያረገው ስልኬ ሁላ አለ። የተደዋወልንበት ረዥም ሰዓት እናወራ ነበር። ብዙ እቅዶች ነበሩን። በመሀል ግን ሌላ ሴት ሊያገባ ነው። እሱ ሳይሆን የገረማት ሶስተኛው ልጅ የኔ አይደለም ብሎ ለዲኤንኤ ተቀጠረ ማለት ነው። እና እኔ በጣም የገረመኝ እቺ ሴት ጀግና ሴት ጠንካራ ናት፣ ሰርታ ልታስተዳድር ትችላለች ምናምን። ግን ጣልቃ የገባችው ሴት ናት የገረመችኝ። ተደውሎ ስትጠየቅ አይ እሱ በቃ አይፈልጋትም፣ ስለዚህ መብቱ ነው፣ የፈለገውን ማድረግ ይችላል። እሷን ካልፈለጋትስ እኔም ልጆች አሉኝ፣ ልንጋባ ነው፣ 1 ዓመት ሆኖናል ከተዋወቅን፣ ፍቅረኛዬ ነው፣ ምንም ነገር የለም ምናምን ብላ እርግጠኛ ሆና ነው የምታወራው። እና ነገ በአንቺስ ባለመድረሱ እርግጠኛ ነሽ ወይ? የሆነች ሴት ተገፍታ በስልክ ከዛ በፊት አውርተዋል፣ ወደ ሚዲያ ከመውጣቷ በፊት ለባሌን የደወልሽው ማን ልበል ምናምን ብላታለች። እና እኔ ችኛዋ 3 ወልዳ የተካደችው ሴት አሳዝናኛለች። ግን ደግሞ ጠንካራ ስነ ልቦና ግን እንዳላት ታስታውቃለች። ግን እች በመሀል ገብታ እንትን የሆነችው ሴት ነው የገረመችኝ። እኔ ያውቃለሁ በ1 ዓመት ያወቀችውን ሰው እርግጠኛ ሆና ስለሱ አይፈልጋትም ምናምን ብላ ስታወራ ገረመኝ። እና በእንደዚህ አይነት ህይወት የሚኖሩ ሴቶች ቤት ይቁጠራቸው። በየቦታው እየሄዱ በሰው ትዳር መሀል ይገቡና እኔ ባልሽን ማውቀው እኔ ነኝ እንደዚህ ባይ። እኔ በጣም ነው የገረመኝ በእውነት አላቅም። እሷ ቤቴ ህይወቴ ትዳሬ ብላ ልጆቿ ቤቷን ኑሮዋን ለማሻሻል እያቀደች ነው ምናምን፣ እሱ በጎን ስራ ነኝ በሚል ሌላ
ግንኙነት ጀምሯል። እቺ ሴት የምታውቀው ነገር የለም። ከዛም ደግሞ ባሌ ነው ብላ ወደ ስልኩ ስትደውል አንስታ አይ የኔ ባል ነው ማነሽ አለቻት። አስቡት፣ በጣም በጣም ከባድ ነው። አሁን በእንደዚህ አይነት ህይወት የሚኖሩ ሴቶች መዓት አሉ። በየሚዲያው የምንሰማው ነገር ያስጠላል። ስታያስቡት በጣም አስፈሪ የሚያስጨንቅ ነው። ግን በልበ ሙሉነት እንደዚህ ማውራት ነገስ አንቺ ላይ እንደዚህ ማድረጉን በምን እርግጠኛ ትሆኛለሽ? ሴት ላይስ እንደዚህ አላቅም እኔ ምን እንደምል እኔ እንጃ። ብቻ ግን ከባድ ነው እውነት አሳዘነችኝም። እኔ እንጃ ምን እንደምል አላቅም።